ቢቀድና ምነው ይህ ዘመን በሆነ ሊብራ ዘመን በሆነ ሊብራ። ሰላም እንዴት አላችሁ? የድርሻ ቲቪ ተከታታዮች፣ የድርሻ ቲቪ ነው። እኔ ደግሞ ድርሻ ነኝ። ዛሬም እንደተለመደው የእናንተን ጊዜ ይመጥናሉ ያልኳቸውን ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎችን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በህይወቴ ምን እንደሚያስጠላኝ ታውቃላችሁ? ልጅ ያላት ሴት ማግባት። ሲጀመር ልጅ የወለዳችሁ ሴቶች ፈታችሁ ሌላ ወንድ ከመፈለግ እዛው ከልጅሽ አባት ጋር ተጣብቀሽ ማሳደግ ይሻልሻል። ትክክል ነው ብላችሁ ካሰባችሁ ሸርኮ ማማ ምን ሆነሽ ነው? ምን ነክቶሽ ነው እንደዚህ ተገላልጠሽ ይወጣሽው? ልጅ ያላት ሴት ምናምን ብለህ ደግሞ ትቅረጸረጻለህ እንዴ? በቃ ልጅ ያላትን ሴት ያገባ ወንድ ማክበር ነው እንደሆነም ያለብህ። የመጀመሪያው ሰው እኮ ነው አንተ ጺምክ ፍንጭት የሆነ ሰው ደግሞ ጡትሽ አጎጥቁጧል ግቢና አጥቢ። የፍታት ከበሮ የምታክል ሰውዬ ሆድን ወጥረ ላይክ ሼር አድርጉልኝ። ጡት ፊት ምን ይመስላል መናታችሁ? ሂድና መጀመሪያ ሰውነትን አስተካክል ወሬ ከማውራት በፊት ወረኛ በረት ፊት። እኔ እኮ በጣም የሚገርመኝ ሶሻል ሚዲያ ላይ በግድ በቃ ተናገሩኝ ማለት የሀሳቡ መግፋት፣ የመልኩ መግፋት፣ የአኳኋኑ መግፋት። ኧረ በስመ አብ! በግድ ተናገሩኝ በቃ ካልተሰደብኩኝ በግድ አንድ ጎርቹን ጥሎ ጡቱን ጥሎ ከዛ በኋላ ደግሞ የሚናገረው ነገር ሲያስከፋ ሲያስጠላ። ዛሬ እንግዲህ የምንገኘው ከሼፍ ፍላጎት ጋር ነው። እንግዲህ ሼፍ ፍላጎት የሚታወቀው ጣፋጭ ምግቦችን በመስራት ነው። እስኪ ሼፍ ፍላጎት ከከስተመሮችም ማትረሳውን አስተያየት እስኪ አንድ ነገር። አንዴ ምግቡ እንዴት ነበር? ምግባቸው አይጣፍጥም። ሌላ ጊዜ ደግሞ ምን ሆነ መሰለህ? ምግቡ ተመቸሽ? ምግቦቹ አሪፍ ነበር፣ ግን ትንሽ ጨውና ቅመም ስለበዛበት ያቅለሸልሻል። አቅለሸለሸሽ እንዴ? ምንድነው ወንድም? በእናትህ አራያሳ ምንም አይነት ኔጌቲቭ አስተያየት መስጠት አይቻልም። እስኪ ሼፍ ፍላጎት ምግብህን መቅመስ ለሚፈልጉ ከስተመሮቻችን እስኪ አድራሻን ብትነግርልን። ኦኬ፣ አድራሻችን ከድልድዩ ዝቅ ብሎ ሚጥሚጣ ሰፈር ቆንዶ በርበሬ ህንጻ ሁለተኛ ፎቅ ላይ ያገኙናል። መጥተው ይቅመሱ። ስሙ ተመቸኝ። በአንድ ደቂቃ ውስጥ ፈስ ከፈሳችሁ ፈስ ጊዜ ባልሰጠው በአንድ ደቂቃ አላንዛረቀም። እሱ እየመራ ነው። አንተ ተዘጋጅተህበት ነበር እንዴ? አዎ ልጅነት እንዴት ነው? አንተ እስኪ በጫጨቅ አልፈሳ አረ ይሸታል። ድምፅ የሌላት ፈስ እኮ በጣም ነው የምትሸተው። ድምፅ የለውም ግን ይሸታል። ህፃንነት ልጅነት በጣም ደስ ይላል። ፍሱ ይላቸዋል። በደቂቃ ውስጥ ላጥ አላረጉትም። ቴክኖሎጂያ ጉሮሬ ረፍት አገኘ። እናንተ ሞክሩት ይላል። ተው እረፍ። ኦኬ አትንካ። አምጣ። አይ ሂድ ዋ አምጣ። ኧረ ኧረ ይመችሽ። ቴክኖሎጂያ እናቶች ማለት ነው። በተለይ አሁን ምን ይባላል የወንድ ልጆች እናት የሆነች ሴት በጣም ነው የምትቸገረው። ቀኑ ሙሉ ጉሮሯ ሲደርቅ ታውና አምጣ ጣል ምናምን ስትል ነው የምትለው። እና ይሄ አሪፍ የሆነ ቴክኖሎጂ ነውና እንጠቀመዋለን። እኔም አንዷ ነኝ እጠቀመዋለሁ። ለምቻለ ሳምቲንግ ምናል ሰውየው 10 ብር መመረት ቆሞ ነው። በመድኃኒዓለም ብሩ ዱቄት ሆኗል። በቃ ዱቄት ድምፁ በዘለው ቅልል ያለ ብጭቅጭቅ ያለ ከረዳት ከምንም ጸብ የለ። እነሱም የተወጣጠነ ይሰጡናል፣ እኛም የማይሰራ እንሰጣቸዋለን። እንዴት በቃ ማለት ተከባብረን እየኖርን ነው ከ10 ብር ጋር። እስቲ ያያችሁ ትራንስፖርት ታክሲ የምትጠቀሙ ነው ያልኩት እንጂ ሰው 200 ብር ብቻ ነው የሚይዘው። ኑሮ በጣም ከባድ ነው። 10 ብር ኮምፕሊት ላይ አይሰራም ማለት ይቻላል። በቃ አይሰራም። የምሬን ነው ማለት 10 ብር ያዘ ሰው ኖቱ አይሰራም። 5 ብር እኮ በጣም ረጅም ዓመት ኖራለች፣ ግን ስቲል ቺላክስ ነች። 5 ብር ትሰራለች። 10 ብር ዱቄት ሆኗል ወገን። እስቲ የምር የታዘባችሁ አስተያየታችሁ ዋጓን
እውነት ነው። በተለይ ኢትዮጵያ ውስጥ ያላችሁ ሰዎች በጣም ይህንን ነገር አስተውላችኋል ብዬ አስባለሁ። ምናልባት ውጭ ሀገር የምትኖሩ ግን አታውቁትም። 10 ብር አስቀምጣችኋት እንደሄዳችሁት እንዳይመስላችሁ። በጣም 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 አርጅታለች። በጣም ተቀዳዷል። እንዳለው ታክሲ ላይም ብትሄዱ ሱቅ ላይም ብትሄዱ የተበጫጨቀውን 10 ብር የተለጠፈውን እንሳሳውን ድክም ያለውን ስትሰጧቸው ምንም ነው የማይመስሏቸው፣ ይቀበሏቸዋል። በፊት እኮ ትንሽ የተቀደደ ምናምን ሲሆን ቁጥሩ አይታይም ቀይርልኝ ምናምን ተብሎ ሰው ይጨቃጨቃል። አሁን ግን ይሄ ነገር ቀርቷል። 10 ብራችሁን ብጭቅጭቅ ያለውን ትሰጣላችሁ፣ ይቀበሏቸዋል። እናንተም ሊሰጧችሁ ትቀበላላችሁ። እንዳለው ተቻችለን ነው እየኖርን ያለ ነው። ከገበያ ሊወጣ ነውም የሚባል ወሬ አለ። ነገር ግን እርግጠኛ አይደለሁም። እስቲ እናያለን። ግን 10 ብር በጣም ተዳክማለች። እንዳለው 5 ብር ከ10 ብር በፊት የነበረች ናት። ግን 5 ብር ደህና ናት። 10 ብር በጣም ደክሞታል እና የሚመለከተው አካልም ለምን ዝም እንዳለ አላውቅም። ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራል። የዚህ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እችን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው። እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው። እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል፣ ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄዳል። እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር፣ የራሱ ፎቶ ነበር። እና ፖሊሶች ይህንን ሰው በጣም በቀላል መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮመንት ላይ አስቀምጡ። እኔ ከዚህ ታሪክ የተገነዘብኩት ነገር ምንድን ነው? የትኛውም አይነት ስራ ክቡር ነው እና ስራ ስትሰሩ አትዘናጉ። መዘናጋት ዋጋ ያስከፍላል፣ ለሌብነትም ቢሆን ማለት ነው። ነገር ግን ለተሰራቂዎቹ ሰዎች ፈጣሪ ጠብቋል እነሱንና ራርቶላቸዋል ብዬ አስባለሁ። የኮንዶሚኒየም ኮሚቴዎች ሰላም መጣ። ሰላም አመሻ። እንዴት ነው? ምጣድ ነው የሚሸተኝ በዚህ ሰዓት? የምጣድ እሺ 250 ቀሪ ያለብን እኮ ጠዋት አይደርስም እንዴ ታዲያ? ኮሚቴውን ያለው ኮሚቴውን ያለው እኔ ጠዋት ይደርሳል እኮ አሁን የተባለው እንግዲህ አምጣ ትደርስ በ5 ሰዓት ኮሚቴውን ያለው ከኮሚቴው አልፈልጥ እንግዲህ ታዝዤን የመጣሁት እኔ። እሺ ጠብቁልኝ ተኝቷል። ይሄ ሁሉ ማብራበት ምጣድ ነው ራሱ አይደል የሚከፍለው? ምን አገባል? ግፍ እኮ የኔ ጌታ ግፍ ነው። ከፍያ አይደል እንዴ? ምን የከፈልከ ጋራ ነው እንጂ ግድልና እንዴ? እሺ በቃ ብሮትን አመጣለሁ ይጠብቁ ነው። ቅድም እዛ ስገባ 3 ዞፍ ምጣዱ ምን አረ እኔ ምን እጠቀማለሁ? ምን እጠቀማለሁ? አንድ ስቶቭ አለች፣ አንድ ምጣድ አለች። እሺ ሂዱ ፈጣሪ ሊያሳየኝ እኮ ነው ያመጣኝ። ሁለት ካሳ ቀሪ አለ ይመዝገብ ብቻ ያርሶው እንደዚህ ናቸው ሁለት ኮሚቴዎቹ። በጣም ሲያንኳኩ ልክ እንደ መብራትና ውሃ እንደሚያንኳኩት እንደሚቆጥሩት ሰዎች እንደነሱ ነው የሚያንኳኩት። እና በገዛ ቤታችሁ እንዴት እንደሚያሳቅቋችሁ ልክ እንደ ዩኒቨርሲቲ ፕሮክተሮች አሉ አይደለ? እንደሱ ነው ሊያያችሁ የሚፈልጉት። በጣም ነው የሚቆጣጠሯችሁ። ያረጋችሁ ነው። እሺ እኔ ጂም ልሄድ ነው ማለት ነው። እና ምን ነው ጂም ልሄድ ነው እና አንተን ክፈሉልኝ። አንተ ከፍለና እድር እድር ነው። እዚህ እድር ክፈሉ ተብሏል። ጥሩምባ ተነፋ። የዘንድሮ ልጅ ጥሩምባ ሲነፋ ምንድን ነው? ይህንንም ማወቅ አንተ ሆነህ ነው የኔ ጀግና። አይ እድርም ነው። መክፈል አለብን። እድር አታውቅም? እዩ እድር አታውቅም? እድር ምንድን ነው?
ጥሩምባ ሲነፋ ምንድን ነው? ጥሩምባ ለምንድን ነው የሚነፋው? እሺ በቃ ሂድ ወደ PS5 እና አያውቁም። እንዴት ይደረጋል? የዘንድሮ ልጅ እድር አያውቅም፣ እቁብ አያውቅም። አላውቅም ምን እንዴት እንደሆነ። እኛ እሑድ ትዝ ይላችኋል፣ በፊት ጠዋት ተቀስቅሰን በሌሊት ተነሱ እድር ክፈሉ ምናምን ያችን ደብተሯን ይዘን ላጥላጥላጥ እያልን ስንሄድ፣ የዘንድሮ ልጅ ግን ይሄንን አያውቅም። አይን አፋር የኔ ቢጤ ስለ እግዚአብሔር ስለማለት ምን ፈልጋችሁ ነው? ብር ፈልጋችሁ በስትክክል አታይኩም እንዴ? ምን እየሆናችሁ? ብር ፈልጋችሁ ነው? ስለ እግዚአብሔር በገብርኤል ብር በጣም ስለለማኝስ ነን። አይና አፋር ገና እየጀመርን ምናምን ይሄን ኩሽ ያዙ። አንተም እንደዚህ ተሽኮርመመው 100 ብር ለጋስ ነክ አክሮባት ማንቺ ሻምፒዮን አገባ አሁን ማንቺ ነበር እንዴ? ዋው እንችላለን እኛ ስለምንችል ነው። ደገመው አረ ሪፕሌይ ነው አክስዬ ዳስደው አርሰናል ላይ ሳታ ምንድነው ወያላ ከተማችንን አስመልሰናል። በዚህ ይችላል 180 ዓመት አንድ ሰው እንዳያወራኝ ኮመንት ላይ አንድ ሰው መች ታዲያ ማን ይቃጠላል? አርሰናል ማንቸስተር እያሉ ለ20 ምናምን ዓመት ለ10 ምናምን ዓመት አንድ ቡድን ላይ ምጭጭ ከማለት እንደዚህ 3 ማሊያውን ለበስ አድርጎ ባገቡ ቁጥር ሀሳብ መቀየር። አዶናይና ጃኒ መለየታቸውን ካሳወቁ ሰንበትበት ብለዋል። ስቶሪያቸው ላይ ካሳወቁ በኋላ ምንም የተናገሩት ነገር አልነበረም። ባለፈው አዶናይ ላይቭ ላይ በተደጋጋሚ አድናቂዎቹ ሲጠይቁት አጠር ያለ መልስ መልሷል። ከዛ በኋላ ደግሞ ጃኒም የራሷን አስተያየት ሰጥታለች። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰው ረዘም ያለ ነው ላይቭ እና ጠቅላላ ሀሳቡ ምንድነው? እንደተለመደው አይነት መለያየት አይደለም፣ የተለያየ ነውና እሷም እኔ በተቸገርኩ ጊዜ ልትደርስልኝ የምትችል እህቴ ናት፣ እኔም እንደዛ ወንድሟ ነኝና በጣም አይነት ድራማ ያለበት መለያየት አትጠብቁ ከኛ፣ እሱ ነገር አይኖርም ነው እያለ ያለውና ማክበር አለብን ይሄንን ነገር ደግሞ እኛ እንደ ተመልካች። ከዛ በኋላ ደግሞ ጃኒም ለሚጠይቋት ጥያቄ ይሄንን ምላሽ ሰጥታለች። ማንም ሀዘናም እያዘነ እኔንም ሀዘን ያደረገኛል። አረ እኔ አም ሰው ሀፒ እግዚአብሔር ይመስገን። እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ አላውቅም በህይወቴ በጣም እብድ ነኝ። እንዴ ተፋቱኝ በቃ እኔ አልሳዝኛ አላውቅም። አይ ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝ ነው እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ እኔ አዝኛ አላውቅም። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስትሆን ነኝ የምትወው ጌታ ነኝ። አዎ እሷም እኔ ደስተኛ ነኝ። አጉል ጎትታችሁ የእናንተ ስቃይና ከዛ በኋላ ደግሞ ብሬክአፕ አደረኩኝ ብዬ እንዳዝን እንድቆዝም አትጠብቁ። በጣም ደስተኛ ነኝ። ስራዬን እየሰራሁ ነው። ህይወት ይቀጥላል ብላለች። አልሚዬ እንኳን ደስ አለሽ። ስናፕ ማረግለት ልጅ እዚያ ያላገኘሁትን መሰለሽ? ምን አባታ ፈጣለ? አሁን ስናፕ ላረግልሽ ስለ የደወልሽው? ቆይ ላናግረውና እደውልልሻለሁ። አንተ ምን አባሽ ኮረምማል?
ምን አባካ ብለን አልነበር እንዴ እስከ ዛሬ ስትጀናጀን? ምን ዛሬ አሳፈረ? ኧረ እኔ አውርቼሽ አላውቅም። ምን አባትሽ ኮረመማለህ? ታውቀኛለህ እንዴ? እኔ አላውቅሽም። የት ነው የማውቅሽ? አባካ ሆቴል ላክልኝ ፎቶ አለ እንዳላሳያው። እኔ ኧረ እኔ እንዳንቺ አይነት አሮጊት አልጀነጅንም። ምን አንሶኝ እንደ መሰለህ ቃዤ ከፍታፍ ታፍራለህ እንዴ ደግሞ? እኔ አላውቅሽም። ምን አባታትን ይከፍታል? ምን አባታትን ይሸፍታል? ያገባል? እኔ አላውቃትም። ታውቀኛለህ? ስለፈጠረሽ ስለማታውቀኝ እንዳላወጣ እዚህ ህዝብ ነው የማዋርድህ። ምን አገባህ አንተ ራስህ? ከፍታፍ ምን አባታትን ይከፍታል? አንተ ታውቀኛለህ? እኔ አላውቅሽም። ስንት ነገር ነው አብረን ያሳለፍነው አንቺ ጋር አንተ አይደለ? ኧረ ቆይ እንጂ እኮ አረብሽ ልጅ እርግጠኛ ነኝ ይሄ ነገር ስክሪፕትድ ነው። እነዚህ የከበቧት ወንዶቹ ተዋናያን ነው የሚሆኑት እርግጠኛ ነኝ። ግን እኔ አሁን ልንቃወመው የሚገባው ነገር ብዬ የማስበው ወንድ ሆኖ እንደ ሴት እየለበሱ መስራት፣ ሴት ሆኖ እንደ ወንድ እየለበሱ መስራት በጣም ኖርማላይዝ እየተደረገ መጥቷል እና ይሄ ነገር መቅረት አለበት ብዬ አስባለሁ። እንደዚህ ፐብሊክ ቦታዎች ላይ እንደዚህ የህዝብ የተሰበሰበባቸው ቦታዎች ላይ ጭራሽ ባይደረጉ ብዬ አስባለሁ። እና እናንተ ምን ትላላችሁ በዚህ ሁኔታ ላይ? እንደ ሴት እየለበሱ ወንዶቹ ሴቶቹ ደግሞ እንደ ወንድ እየለበሱ የሚሰሩ ኮንቴንቶች ላይ ምን ሀሳብ አላችሁ? አንተ ደግሞ ዛሬ ሳይደርስ የመጣሽ መሆንሽ ነው። ወላጅ አንቺ ተብዬ ምን ያርግሽ ነው ደግሞ ወላጅ አንቺ ተባልሽ? ጥያቄ ተጠይቃል። ምንድነው ጥያቄው? የንጽህና መጠበቂያ መሳሪያ ተናገሩ ተብለን ከዛ እጄን አወጣውና ሞርተርና ዲሽቃ አልኩ። አንቺ ዘራ አሰዳቢ! አሁን አንቺ የማን ዘር ትበይ ነው? ታንኩን የጥለሽ ለምን ግቢ? የምታውቀው ነው እንግዲህ ምንም አይፈረድባትም። ጎዳና ስኩል መረኑላ ኧረ ቆይ አንደኛው ደግሞ ሳምንት ሙሉ ክላስ ታላየውኩም። አዎ ቲቸር ብዙም ልታይ አልልም። እቺን ትወዳለች ሚሰናይ ጠመንጃ ፊት ልጣጫም አሳያለሁ። ምንድነው የምታሳይ? እሺ ዛሬ የምንማረው ስለ ሂሳብ ስሌቶች ነው። ወይኔ ትሎ ምንድነው ለትለው እንደዚህ የምታብጂው? ቲቸር እያስረባሽሽ ነው። ልንገ እያስረባሽሽ ነው ማለት እንደ ዝም በል በእናትህ። አረ አንቺን አላውቅሽም እንዴ? ባለፈው ጅብ በዘንዶ ስትገርፊ ነበር እንዴ? ቲቸር እኔ ማይቻታለሁ ማለት ነው። አዞ በእጇ እያደረች አይቻለሁ። ምን ሆነ ይሻላል? ከሰው ዲቃላ በማንም ዲቃላ የምትበጠበጠው ተነሳ። አንተኛው ጥያቄ እጠይቃለሁ አትመልስና ከዚህ ትምህርት ቤት ነው ማባረር። አረ ጠይቂኝ። 4 ሲደመር 3 ስንት ነው? 7 ምሮ አንተ በጣት የምትቆጥረው ኤሌመንተሪ ነህ እንዴ? እጄን ሱሪ ውስጥ ከተተው። አዎ አሁን 5 ሲደመር 5 ስንት ነው? 11 የገባው ገብቶታል። ኮሜዲያን እሸቱ እንግዲህ ከቅርብ ጊዜ ወዲህ የተለያዩ ቅሬታዎች እየቀረቡበት ይገኛሉ። ለአንዳንዶቹ መልስ እየሰጠ ነው፣ ለአንዳንዶቹ ደግሞ መልስ አይሰጥም። አሁን ላይ ደግሞ በተደጋጋሚ ባለፈው ወር ይመስለኛል ስለ ዋልድባ ገዳም አንድ ዶክመንተሪ አይነት ነገር ሰርቶ ነበርና በተደጋጋሚ እሱ ቪዲዮ ላይ ቅሬታ እየቀረበበት ይገኛል። መጀመሪያ ላይ እዛ የገዳም አባቶች የሚመገቡት ቋርፍ ይመስለኛል ባልሳሳት እና ስለ እሱ ምግብ የተሳሳተ መረጃ አይነት ነገር ሰጥቷል እና ተብሎ ቅሬታ እየቀረበበት ነበረ። አሁን ላይ ደግሞ የገዳሙ አባቶች እግረኛው ሚዲያ ላይ ቀርበው እሸቱ ላይ ያላቸውን ቅሬታ ተናግረዋል። የኮሜዲያን እሸቱ መለሰ ዘጋቢ ፊልም በድጋሚ ሌላ አነጋጋሪ ጉዳይ ሆኗል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ፈጥሮ የነበረው ፊልሙ በድጋሚ ብዙዎችን አነጋግሯል። በተለይም በገዳሙ የሚገኙ አባቶች ከእግረኛው ሚዲያ ጋር ባደረጉ ቆይታ በእሸቱ ስራ እጅግ ማዘናቸውና መከፋታቸውን በይፋ ተናግረዋል። መልእክቱ የተላለፈበት መንገድ ሁላችንንም አስከፍቶናል፣ የቦታውን ሕግና ስርዓት የጣሰ ነው ሲሉም በቁጭት ገልጸዋል። ለዚህም በቪዲዮ ላይ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት መሆኑን አባቶች አስረድተዋል። ዋልድባ የወንዶች ገዳም ብቻ መሆኑንና በገዳሙ ሕግ መሰረት የሴቶች ገዳም የሚባል ነገር ፈጽሞ እንደማይፈቀድ አስታውቀዋል። ይህ ስራ በጥናትና በስርዓት ተቀናይቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ ገዳማዊ ሕይወትን በአጠቃላይ የሚወክል አይደለምም ብለዋል። በዚህ ጉዳይ ላይ ኮሜዲያን እሸቱ እስካሁን ድረስ ያለው ነገር የለም። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ሕይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ሕይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም
የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስ ቲቸር የሚለው የእንግሊዝኛ ወርድ ማለት ነው። ትክክለኛ ፍቺ ይነግራሉ። ቲቸር አስተማሪ ነው ብለው እስከዛሬ ሸውዶናል። ብራዘሪ ኩካቱቱ ብያ ተመራምሮ ደርሶበታል። ቲቸር ማለት ቲም ብቻውን ስንወስደው ማለት ነው ሻይ ነው አይደለም እንዴ? ቸር ደግሞ ወንበር ነው። ቲቸር ማለት የሻይ ወንበር ማለት ነው። ብራዘሪ እንግዲህ ቲቸር ኩኩሻ ሰሞኑን አልተቻለም። አንዳንድ ይከብደናል ብሎ ያሰባቸውን የእንግሊዝኛ ቃላት ተንተና አድርጎ በቀላል መንገድ እንድንረዳቸው እያደረገ ይገኛል። እኔ በጣም ተመችቶኛል። እናንተ ምን ትላላችሁ? ማነው? ይኸውልህ እኔ ራሴን አሞኛል የለችም። እሺ እሺ እስቲ እናት ጥራልኝ። ጸጉሯን አሟት የለችም። እሷ ጸጉሯን ራሷን ማለት ነው? ራሷን አሟት የለችም። የት ሄደች? ሐኪም ቤት። የት ሐኪም ቤት ናት? የት ሐኪም ቤት ነው የሄደችው? አንዴ ጠይቂያት ልምጣ። የለችም አላልከኝም እንዴ? አይደለም እኮ እህቴን ጠይቂያት ልምጣ። እህት የለም እኮ። ማ? እኔ? ምን ሆነ ነው? ቆይ አንድ ጊዜ መጣሁ። ወይ ጉድ! ማይ ምን ፈለግ? እኔ የምለው የትኛው እህት ናት? ስሟስ ደግሞ ማን ነው? እንትና እንዴ ትቀልድብኛለህ እንዴ? እዚህ ጋር ቁመኝ እንዴ ስንድዬ እንዴ በጓሮ መተሽ ነው እንዴ? ደጅ ላይ ምን ትሰሪያለሽ? ለምን አትገቢም ታዲያ? አንቺ ቤት እያለሽ ነው ልጅሽ እንደዚህ የሚጫወትብኝ? አንተ ምን ይሄ ልጅ እኮ ከጎረቤቴ ሁሉ ጋር ያለያየኝ ፈልጓል። ከዘመዴ ጋር እየቆመ የለችም ይላል። በርበሬ አጥኚው ብዬሽ አልሰማማልሽ አይደለ? ነይ ግቢ ነይ ስንድዬ ነይ ግቢ ነይ። ጃራ ልጅነታችንን በጣም ነው የሚያስታውሰን። ሁላችንም እንደዚህ ተበለናል። እማዬ ስጠይቃችሁ ምንድነው የለችም በሉ ይሉንና ማለት ነው ሄደን እኛ እማዬ የለችም በል ብላኛለች እንላለን። ብዙ ጊዜ ብዙ ልጆችም እንደዛ ነው የሚሉት። እማዬ የለችም በል ብላኛለች ይላሉ ሄደውና አሪፍ ጊዜ ነበር። ተወዳጁ ኮሜዲያን ታሞ ሆስፒታል ገብቷል። ሁላችሁም ኮሜንት ላይ ፈጣሪ ማረክ እያላችሁ ኮሜንት ጻፉም። ይሄኛው አዲሱ ኬቢ ኒውስ ለት አካውንቴ ነውና ፎሎ ያላደረጋችሁ የፕላስ ምልክቷን እየነካችሁ ፎሎ አድርጉም። በስታንዳፕ የኮሜዲ ስራዎቹ እንዲሁም ዋሻው እንዴ በተሰኘው ፕሮግራም ተወዳጅነትን ያተረፈው ኮሜዲያን አሌክስ በጠና ታሞ ሆስፒታል መግባቱ ተነግሯል። ታዲያ ይህ ጨዋታ አዋቂና የሳቅ ምንጫችን የሆነው እጅግ ተወዳጅና ሰው አክባሪው ኮሜዲያን አሌክስ በጠና ታሞ በአሁኑ ሰዓት ራስ ደስታ ሆስፒታል ድንገተኛ ክፍል እንደሚገኝ ተነግሯል። እናም ሁላችሁም ኮሜንት ላይ የገባችሁ ፈጣሪ ማረክ እያላችሁ ኮሜንት አድርጉ። እንዲሁም ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። ኮሜዲያን አሌክስ እንግዲህ ከአባይ ቴሌቪዥን ወይም ደግሞ ከዋሻው እንዴ ፕሮግራም ከወጣ ሰንበትበት ብሏል። ኢቢኤስ ላይ እያየነው ነበረ ይመስለኛል። አንድ ጊዜ ነው ኢቢኤስ ላይ የታየው የነፃነትን ቦታ ለመተካት እየተደረገ በነበረው ውድድርና ኮሜዲያን አሌክስ ቆየት ብሏል። በጣም በሰውነቱ ክብደት መጨመር የተነሳ የተለያዩ ነገሮች ሲባሉ ነበረ። እሱ ግን መልስ አልሰጠም ነበረ እና በጣም የሰውነቱ ክብደት ጨምሮ ነበረ። አሁን ላይ እንግዲህ በጠና መታመሙንና ሆስፒታል መግባቱን ሰምተናል። ሌላ የተባለ ነገር የለም እስካሁን ድረስ። እንግዲህ ፈጣሪ
ወደ ጤንነቱ እንዲመልሰው ነው ወደ ስራው እንዲመለስ እንግዲህ ጸሎት እናደርጋለን። እግዚአብሔር ይማረው። ለዛሬ የእናንተን ጊዜ ይመጥናሉ ያልኳቸው ሰሞንኛ የሶሻል ሚዲያ የመነጋገሪያ ወሬዎች እነዚህን ይመስላሉ። ቪዲዮዎችን እያያችሁ ስለሆነ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻው ቻው።